ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ይህ የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን በወቅታዊ ጉዳይ ላይ ውይይት እንድናደርግ እንግዳ ጋብዣለሁ። እንግዳዬ አቶ ተካበ ዘውዴ ናቸው። አቶ ተካበ ዘውዴ እንግዲህ ራሳቸውን ያስተዋውቁልናል። የተገናኘነው እንግዲህ በሚታወቀው ዓመታዊው የኢትዮጵያውያን ስፖርት ዝግጅት እንግዲህ በየጊዜው በተለያዩ ስቴቶች ይደረጋል። እዚህ አሜሪካን ሀገር እንግዲህ ዘንድሮ 43ኛው በሚኒሶታ ከተማ ይካሄዳል። የሴፌንዴ ፕሬዝደንት ናቸው። ከሳቸው ጋር በወቅታዊ ጉዳይ ላይ ከዚህ ፕሮግራም ጋር በተያያዘ ውይይት እናደርጋለን። አቶ ተካበ ስለተገናኘን እንግዳይ ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም ማዛ በጣም አመሰግናለሁ በዚህ አጋጣሚ መገናኘታችን እና ፌስፌን በመለከት አንዳንድ ነገሮች እንዳቀርብ በመጋበዝሽ ትልቅ ምስጋና አቀርባለሁ። አመሰግናለሁ። እኔም እንግዲህ እንደው ስለሌሎች ሐሳቦች ከማንሳቴ በፊት እርሶ እንግዲህ ዘንድሮ የተመረጡት በፕሬዝዳንትነት ብዙዎች ደግሞ ስለ ፕሮግራሙ ስለሌሎች ነገር ከማውራታችን በፊት እርሶን እንተዋወቅ እስቲ ለአድማጭ ተመልካቾችም አዲስ ስለሆኑ አቶ ተካበ ማን ናቸው እንግዲህ እና ኃላፊነታቸውስ ምንድነው የሚለውን በስሱ ለማስተዋወቅ ሞክሬያለሁ። ከእርሶ ብንሰማ ደግሞ መልካም ይመስለኛል። እሺ ስሜ ተካበ ዘውዴ ነው። ድሬዳዋ ተወልጄ ያደግኩ ከዛ በኋላ ደግሞ አዲስ አበባ ለብሔራዊ ቡድን ተመርጬ ከድሬዳዋ ጨርቃጨር ከነማ እየመጣሁ ሀገሬንና ቡድኔን አገልግዬ ከሀገር ወጥቼ ደግሞ እዚህ ኤስኤፍኤን ከ1992-93 ጀምሮ በተጫዋች በአሰልጣኝነት በቦርድ ሜምበርነትና በስራ አመራር ደረጃ ያገለገልኩ ነኝ። በጣም ደስ ይላል። እንግዲህ ዘንድሮ ለ43ኛ ጊዜ ነው የሚካሄደው። ይሄንን ለየት የሚያደርገው ሌሎች እንደው ሐሳቦችም ሚኒሶታ ነው የሚካሄደው። ከዛ ጋር ተያይዞ ያሉ ሐሳቦችን ከማንሳቴ በፊት ትላንትና አንድ ዜና ያየው ነበር። እንግዲህ በሚኒሶታ ጁላይ 3 ኢትዮጵያን ዴይ ተብሎ እንዲከበር መወሰኑን አንዳንድ ማህበራዊ ሚዲያዎች ላይ ሲገለጹ ያየው ነበርና ይሄ ነገር እናንተ ደግሞ እንግዲህ እስከ ጁላይ 3 እዛው ፕሮግራም አላችሁና ኢትዮጵያን ዴይ ተብሎ መወሰኑ እንዴት አገኛችሁት? ዜናውን ከእናንተስ ጋር የተገናኘ ነገር አለው ወይስ እንደው አጋጣሚው ገጥሞ ነው? በጣም ደስ ይላል። እንደ አይነት ነገር ስትሰሚ መቼም ኢትዮጵያን እንትን ትያለሽ ልብሽ ሙቀት ይሰማዋልና በዚህ አጋጣሚ ውድድሩ እዛ እንደሚሆን ከታወቀ በኋላ እዛ ያሉት የኢትዮጵያ ኮሚኒቲ ኦርጋናይዚንግ ኮሚቴዎች ይሄንን ነገር ለማድረግ ከፍተኛ እንቅስቃሴ አድርገው ነው ይሄንን ቀን እንደዚህ እንዲወሰንልን ያደረጉትና ትልቅ ክብር ይገባቸዋል። በዚህ አጋጣሚ እነሱም እንግዲህ ምን አይነት ስሜት እንደሚሰማ አይደል ነው። ኢትዮጵያ ትልቅ ሀገር ነች። እኛ ምናልባት ታሪኩን እንትን ለማለት ላለመቀበልም የፈለጉ ያንም ሊኖሩ ይችላሉ እንጂ እኛ ከስካንዲኔቪያን እና ከኤሮፒያኖች ቀድመን በወርቅ ስንለዋወጥ ሌላው ዓለም ገና በድንጋይና በእንጨት እንትን የሚል ነበር። ግን ኋላ መቅረታችን ቢያሳዝንም ኢትዮጵያ ታላቅ ሀገር መሆኗን ይመሰክራል። ይሄ ቀን ደግሞ ለኢትዮጵያኖች በሙሉ ክብር ትልቅ ክብር ነው። ሚኒሶታ በመንተን እናመሰግናለን በዚህ አጋጣሚ። የእናንተ የሚኒሶታው እንዳለ ሆኖ በሚገርመው ከ10 ቀን በፊት ደግሞ ልክ እንደዚሁ በፔንሲልቬኒያ ስቴት ኮንግረሱ መጋቢት 2 ማለትም ማሽቱ የአድዋ ድል ቀንን የድል ቀን ተብሎ እንዲመዘገብ በኮንግረስ ደረጃ ሪዞሉሽን ቀርቦ የጸደቀበት ጊዜ ነበረ። ዛሬ 10 ቀን ነው። በተለያዩ ቢቢሲን ጨምሮ የተለያዩ ማህበራዊ ሚዲያዎችም ሲዘግቡት ነበረ። አሁን ደግሞ በሚኒሶታ ግዛት ኢትዮጵያን ዴይ ተብሎ መከበሩ ለብዙዎቻችን ትልቅ ደስታን የፈጠረ ነው። ከዚህ ከኤስኤፍኤን ፕሮግራም ጋር ተያይዞ ምን ትርጉም ይኖረዋል? እናንተስ ይሄንን ነገር ማክሲማይዝ ከማድረግ አኳያ ምንድነው ለመስራት ያሰባችሁት? እንግዲህ የኢትዮጵያን ዴያችን ሴም ዴይ ነው የሚሆነው እና ከፍተኛ ዝግጅታችን ላይ ይሄን ነገር በደንብ ለማስተዋወቅ እንሞክራለን። ሞር አንዳንዱ ላይ ሰማው ይችላል ግን ስፔሻል ዝግጅት አላረግንም። ይሄንን በተመለከተ ግን
ኦልሬዲ ስፔሻል ነው ይሄ ኦሬዲ ኦኬ ጁላይ 3 ኦሬዲ በእናንተ ፕሮግራም ስኬጁል መሰረት ኢትዮጵያ እንዴ ነበር መጀመሪያም ነው የኢትዮጵያ እንዴ ዓርብ ዕለት የኢትዮጵያ እንዴያችን ነው የባህል ዝግጅት ዘፈን ዝግጅቶች የሚካሄዱበት ስለሆነ በጣም ጥሩ አጋጣሚ ነው እሱ ትልቅ ነገር ነው እሱ አሁን እንግዲህ ኤስኤፍኤን 43ኛው ውድድር ነው የሚካሄደው ልክ ነኝ ቁጥሩ ለ43ኛ ጊዜ ነው የሚካሄደው በነገራችን ላይ እኔ ወደዚህ ሀገር ስመጣ አይ ቲንክ 41ኛው ላይ ነበር ኦነር ኦፍ ገስት የነበርኩትና በወቅቱ እዚህ ከነበሩ የስቴት ዲፓርትመንት ሰዎች ጋር ስነጋገር ምን አይነት ነገር ገጠመኝ ስለግ ለምን እንደመጣሁኝ ሳወራ ለ41ኛው ምናምን አንዳንድ በጣም ተገርመው ነው 41 ጊዜ የተካሄደ ቶርናመንት አለ ሳይቋረጥ በየአመቱ የሚል በብዙዎች ዘንድ በቃ እዚህ ሀገር ባሉ በገቨርንመንት ኦፊሻልስ ደረጃ ራሱ ነገሩን እንደ ትልቅ ነገር ከዛ በኋላ እንደውም ብዙ ማብራሪያ ሰሰጥ እንደውም ብዙ መረጃ ስላልነበረኝ እንትን አላልኳቸውም የሚገባው ልክ እንደውም ማብራሪያ አልሰጠኋቸውም እና ቀላል ነገር አይደለም 43 አመት ሙሉ በብዙ የፖለቲካ ልዩነቶች በብዙ የአጀንዳ መውጣት መውረዶች መሃል ግን ይሄንን ኢትዮጵያዊ ፌስቲቫል አስጠብቆ ማስቆየት በዛ ውስጥ አመራርም ሆኖ በዛ ውስጥ አባልም ሆኖ መቀጠል ትልቅ የሚያኮራ ተግባር ነውና ይሄ 43ኛው የኤስኤፍኤን ዝግጅት እንግዲህ እንዴት እየሄደላችሁ ነው ምን ተጠናቀቀ ምን የቀረ ነገር አለ ዝግጅቱ ምን ይመስላል እንግዲህ ኦልሞስት ጥቂት ቀናቶች የቀሩት ጊዜ ነው እርሶም ሊሄዱ እንደሆነ እየነገሩኝ ነበር ለውይይት ቀጠሮ ሲይዝና እንዳጠቃላይ ምን ላይ ደርሷል ከሚለው ነገር ብንጀምር Thank you አመሰግናለሁ እንዳልሽው መጀመሪያ ወዳልሽው ልመለስና 43 አመት እንግዲህ ቀላል አይደለም እድሜም ራሱ 43 አመት እየሄድክ ነው የሚባለው የገፋ ነውና ይሄ ደረጃ የተደረሰው ትልቅ መስዋዕትነት የተከፈለበት ነው ቤተሰቦቻቸውን ልጆቻቸውን ስራቸውን እየተው ሳክሪፋይስ ያረጉ የቦርድ አባላት የአመራር አካላት በከፈሉት ሳክሪፋይስ ነው እዚህ የደረሰው እና ያንን ተቀብሎ ደግሞ ለኔክስት ጄነሬሽን ለማስተላለፍ ግዴታ አለብን እና ይሄ ስል ችግር ሳይኖር አይደለም ጸቦች እርስ በርስ ሳይኖር አይደለም ሁሌ እንደው ድብድብ ራሱ የደረስንበት አለ ግን ዋናው ትልቁን ፒክቸር እናይና ይሄንን ህዝብ የዚህ ያለውን አሜሪካ በስደት ያለውን ብቻ ሳይሆን the whole world ያሉ ኢትዮጵያኖችን ማየት የማይችሉትን ማድረግ የማይችሉትን አገር ቤትም ቢሆን እዚህ ማድረግ የምንችልበት መድረክ ስለሆነ ትልቅ እንትን ነው ክብር ነው እዚህ ውስጥ ሆኖ መስራትም ለዚህ ነው የተጣላንም ብለን መጨረሻ ላይ አንድ እንሆናለንና እሱን አመሰግናለሁ ስለሰጠሽው ኮሜንት የዘንድሮ ውድድር እንግዲህ ለቀድመን ነው ስቴዲየሙን አናውንስ የሚያደርግ ነው ጥሩ ዝግጅት ነበረ ግን ከሌላው በጣም የተለየና አስቸጋሪ ሁኔታዎች ነበርብን የመጀመሪያው የእንትን ነው የአይስ ችግር ነበር እሱ እንትን ሲል ያው at the same time ደግሞ የኮንትራቱ ነበር የስቴዲየሙ ኮንትራት ብዙን ጊዜ የምናረጋው ትልቅ ስቴዲየም ወይ ትልቅ ስቴዲየም ወይ ደግሞ ትምህርት ቤቶች ውስጥ ነው የዘንድሮ ግን በጣም የተለየ ኮንትራታቸው በጣም የተለየ ስለነበር every እንትኖች ውስጥ ችግር አለው በቃ ችግር ደግሞ መውጣት እንዳንችል መጀመሪያ መክፈል ነበረብን እና እሱ ነገሮች የትም መሄድ አልቻልንም ያው ቦርዱም አውቆታል ይሄን ነገር ከገባን የፋይት አርገን ይሄንን አመት እንውጣ ነው እንጂ ቀላል ቻሌንጅ አይደለም የዘንድሮ at the same time ላመሰግን ምፈልገው አለ የሚኒሶታ ኮሚኒቲ በተለይ ደግሞ ይሄ ቬንደር እንትን የሚከራዩ ሰዎች ታይቶ የማይታወቅ አይነት ፊ ነው
እንትን እየጫኑባቸው እንትን ያሉት ነበር። ፕሮሰሱ ራሱ በጣም አሰልቺ ነው። እንዲያውም እንትናቸውን የተርሚኔት እያረጉ ብዙ ዊዝድሮ ያረጉብን ከስተመሮች አሉ። በጣም አድካሚ ነበር እና ይሄን በተመለከተ ያው ከውድድራችን በኋላ ጥሩ ሚቲንግ ይኖረናል። የወሰድነው ዲሲሽን ጥሩ ነው ወይ አይደለም እሱን በኋላ እንነጋገራለን። ግን እነዚህ ሰዎች በጣም አመስገን ፈልጋለሁ። በተለይ አንድ አቶ ግርማ የሚባል ሰውዬ ሁሉም ሰዎች እየደወሉለት እንዴት እንደሚደረግ ታይሙን እንትኑን ወስዶ ስለረዳን በዚህ አጋጣሚ በኤስኤፍኤንኤስም መዓዛ ባንቺ እንትን መድረክ ላመሰግነው ፈልጋለሁ። ያ እንደው ከጸጥታው ጋር የተያያዘ ነው ይሄ ችግር የመጣው ወይስ ከከተማው ሲቹዌሽን ጋር የተያያዘ ነው? ገጠማ ኖ አይደለም። የስቴዲየሙ ፖሊሲ የተለየ ነው። በቃ ራሳቸው አሁን ቬንደር እንግዲህ እኛ ውድድራችን ካለ ቬንደር አለ ምግብ የሚሸጡት ምናምን እነሱ በጭራሽ ቬንደር የሚሉት አንፈቅድም ብለውን ነበር። ምንም እና እኛ ቬንደሩ ከሌለ ውድድር አይኖርም ነው ያልነው። ለምን ሁሌም ሲከተሉን የኖሩት እንትኖች ናቸው እና እነሱ አሁን እነሱም ምግብ ይሸጣሉ። ኮንሰሰሪ ያላቸው እንትን ይሄ ምንድነው ቢራ፣ ቺፕስ፣ ፒዛ ምናምን ይሸጣሉ። ሶዳዎች ይሸጣሉ፣ ቢራ ይሸጣሉ። ፕላስ ደግሞ የምንገዛውን ውሃ የፔፕሲ ፕሮዳክት ነው። እንደ አይነት ነገር ሌላ ቦታም አለ። ፔፕሲ ፕሮዳክት አምጡ ይሉናል። እነዚህ ግን እንደዛ አይደለም። ፕሮዳክቱን ከኛ ነው የምትገዙት በራሳቸው ፕራይስ እና ቢግ ቻሌንጅ ነው። አሁን ተስተካክለዋል። ያው ዋጋ ተከፍሎበት እንዲሆን ተከፍሎበት ጥሩ መንገድ ጥሩ እንትን ብሏል። ያው እንዳልኩሽ ቬንደሮቹ የእናንተ ችግር የኛም ችግር ነው ብለው ሳክሪፋይስ ከፍለው እዚህ ውስጥ ገብተዋል። እንግዲህ ሆፕፉሊ የደመቀ ዝግጅት እናደርጋለን ብዬ እገምታለሁ። ያ እንግዲህ ቅድም እንግዲህ ሲሉት የነበረው ነገር ነው። ብዙ ዋጋ እየተከፈለበት ነው አንድ ቶርናመንት እዚህ ደረጃ የደረሰውና እንግዲህ በየከተማው ደግሞ ከመዘጋጀቱ አኳያ ከተማው ላይ ከሚኖሩ ህጎች ከሚኖሩ ኢንተረስቶች ጭምር እንዲያመች ችግሮች ይፈጠራሉ። ቅድም የአይሲንግ ጉዳይ አንስተውታል። እንደው በተለይ ዘንድሮ ሚኒሶታ ላይ ቦታ ትቀይራላችሁ ተብሎ በጣም ተፈርቶ ነበረ። ያንን ማኔጅ ያደረጋችሁበት መንገድ አሁንም ሰው ወደዛ ስለሚመጣ ጭምር ነገሮች በአስተማማኝ ሁኔታ ተፈተዋል። እንደ ልብ መንቀሳቀስ ይቻላል። ሁሉም ነገር ሰላም ነው የሚለው ነገር በደንብ ታይቷል። እንዳው ውድድሩን በማስቀጠላችሁ ደረጃ ማለት ነው እና ከዚህ ጋር ተያይዞ እንደው ምንድነው የምታስተላልፉት መልእክት በቀጣይ ለሚመጣው ህዝብ የሚጭምር? ትክክል። ይሄ ነገር እንግዲህ አይስ እንትን የነበረበት ኢሹ ሃት የነበረበት እንትን ጊዜ ያው ሌት ዲሴምበር ጃንዋሪ አካባቢ በጣም ኮንሰርን ሆንና ሌጋል አድቫይዘራችንን አናገር ነው በዚህ ጉዳይ። እሱ ኢትዮጵያ ነበር የዛን ወቅት። ኢትዮጵያዊ ነው አክቹአሊ ደረጀ ነው የሚባለው ስሙ እና አቶ ደረጀ ቆይ እስቲ አሜሪካ ሀገር አንድ ነገር ብዙ ጊዜ አይቆይም እና ክሊር ሊያደርግ ይችላል፣ አለበለዛ ፌብሩዋሪ ማርችን አይተን አክሽን እንወስዳለን አለ። እንግዲህ ነገሮች ይሄ እያሉ እየቀዘቀዙ ብለው አሁን እንዲያውም ሴፈስት ፕሌስ ሚኒሶታ ሆኖ ምንም አይነት 100% አልልም፣ ሁሉ ቦታ ኢሹ አለ እንደዛ፣ ግን ምንም አይነት እንደዛ ችግር እንደማይኖርና ኤኒቲንግ እንደዛ አይነት ነገሮች ካሉ ከሌጋል እንትናችን ጋር ሰዎች ስላሉ በዛ በኩል ሶልቭ ልናረጋቸው እንደምንችል ተገልጾልናል። በዚህም ህዝቡ ምንም አይነት የዛ አይነት ፍርሃት እንዳይገባው እንትን መግለጽ ፈልጋለሁ። ያ ትክክል ነው። እንደውም ወደ ሚኒሶታ አትሄድም እንደ መባል ተጀምሯል እንዲህ አይነት ስጋቶች ስላለበት እና እሱ እንዳለ ሆኖ እስቲ ነባራዊ ሁኔታው በዚህ ደረጃ ከተስተካከለ እንደው ሲነሱ ከነበሩ ጥያቄዎች አኳያ ስመጣ ማህበራዊ ሚዲያ ላይም ከማየው ከዚህ ቀደም ወይም የባለፈው ዓመት እንግዲህ ሲያትል ነበር 42ኛው የተካሄደውና ከዛም በፊትም ይሁን በተለይ ደግሞ ከባለፈው ከሲያትል ከነበሩ ክፍተቶች ምን ገምግማችኋል?
ያገኛችኋቸው ክፍተቶች ነበሩ ወይ? እነሱን ስለማስተካከል ያደረጋችሁ ጥረት አለ ወይ? ቴንክ ዩ። እንግዲህ ሚኒሶታ በትንሽ ጊዜ በጣም አጭር ጊዜ ውስጥ የተወሰነ እንትን ነው ዝግጅት ነው። አትላንታና ሚኒሶታ ማለት ነው። በችግራችን ቢልድ እያደረገ አንዳንዴ ሜዳ አለማግኘት ደረጃ ደርሰናል። በዚህ አጋጣሚ እንትኖቻችንን የትኑ ታዳሚዎቻችንን በጣም አይ ቲንክ ዲሲፕሊንን በሚመለከት ይሄ ጽዳትን በሚመለከት ነገር ትንሽ እንዳው እንዲተባበሩን በዚህ አጋጣሚ ጠይቃለሁ። አንዳንዴ ጸቦች አሉ፣ አንዳንዴ ቆሻሻዎች አሉ፣ ያልሆነ ቦታዎች ስለሚጣሉ እሱን እንትን እያሉ ሪፈረንሳችን ላይ ችግር እየፈጠረን ነው። ይሄን ስል ደግሞ ሌላም ነገሮች አሉ። ይሄ አልኮሆል ሜዳ ውስጥ በድብቅ የሚሸጡት አንዳንድ ጸቦች እሱ ምንም እንኳን ጥሩ አይነት ሬከርድ ቢኖረን እነሱ ኔጌቲቭን ነው ወስደው ነው እንዲህ ታረጋላችሁ እያሉ በፋይናንሻልም ስትሪክት በመሆንም እንትኑን እያስቸገሩን ነው እና በዚህ አጋጣሚ ህዝቡ እንዲተባበረን ጠይቃለሁ። እኛ የምንችለውን እያደረግን ነው። ታስታውሻለሽ ሲያትል ላይ ምናልባት የመጀመሪያ ቀን ሰውየው ነው ሜዳውን እዘጋለሁ በየቦታው ሜዳ ቆሻሻ እየጣላችሁ ብሎ ሁሉም ቦርድ ሜምበር ተጫዋቹ ሁሉ ውሃ እንኳን ሳይቀር የጠጣውን በስነ ስርዓት እንትን ማለት ጀምሮ ያው አቶ አብይ በሰጠው መመሪያ መሰረት ጥሩ አድርገናል። አስታውሳለሁ በየጊዜው በየቦታው የሚነሱ ጥያቄዎች አሉ። አሁን ለምሳሌ ዳላስ ላይ ከቁጥር ጋር ተያይዞ በጣም በርካታ ቦታ ፀሐይ ላይ እና ፀሐይ ያልሆነ ቦታ ላይ በመቀመጥ ምክንያት ፖሊስ ሁሉ መጥቶ ውዝግቦች የተነሱበት ጊዜ ነበረ። ማህበረሰቡ ጋር ዲሲፕሊን መጠበቅ እንዳለ ሆኖ ግን በእናንተም በኩል መሰረታዊ የሚባሉ ዲሲፕሊኖችን እና መስመሮችን አዌርነስ ከመፍጠር አኳያ የሰራችኋቸው ስራዎች በቂ ነበሩ ወይ? ያንን ግምገማ አድርጋችኋል ወይ? እንደው ሰው እንዲመጣ ትኬት እንዲቆርጥና እንዲገባ ከማድረግ በላይ በተለይ ደግሞ ከምትሰጧቸው አገልግሎቶች ከቁጥር ጋር እንደዚህ የቆሻሻም የተባሉ ሌሎች ነገሮችን ፋሲሊቲዎችን ከማሟላት እንደገና አዌርነስን ከመፍጠር ጋር ተያይዞ በእናንተ በኩል ያሉባችሁን ክፍተቶች ገምግማችሁ አስተካክላችኋል? እንግዲህ ሞክረናል። የትልቁ ችግር በተለይ በክራውድ ባልሽው ላይ እንትን ብል እንግዲህ ከፍተኛ ህዝብ የሚመጣው ኢትዮጵያ እንደ ነው ብዙ ጊዜ እና የመግቢያው ሰዓት 3 o'clock ምናምን ሲሆን ከ3 እስከ 4 እስከ 5 እንዳለ አንድ ሰዓት ላይ ነው የሚመጣው ህዝቡና በጣም አስቸጋሪ ነው እሱን ኮንትሮል ለማድረግ። ፕላስ ደግሞ ፖሊሶች የራሳቸው እንትን አላቸው። የኛ ደግሞ እዛ ህዝቡ ጋር እየደረሱ እየሄዱ ትኬት እየሰጡ ቶሎ ማስገባት ነው የሚፈልጉት። ያ ይጠቅም ነበር፣ ግን ፖሊሶቹ አንዳንዴ በእነሱ ወይ መሄድ አለባችሁ ስለሚሉ ያ ሁሉ ሰው አሁን ፀሐይ ላይ የዳላስ ፀሐይ ታውቂዋለሽ እዛ ላይ ሲቆም ሴፍቲ ኢሹ አሉ እና ያ ነው አርገናለሁ 100% ነው። እሱን አድሜት አደርጋለሁ። ማረግ ብዙ ያለብን ነገሮች አሉ፣ ግን አንድ ላይ የመምጣቱ ሁሉ በየአመቱ ነው ደግሞ ኢስኖት ዳላስ ብቻ አይደለም ሁሉ አመት እንደ አይነት ነገሮች አሉ። ግን ያው አሁን ላስቴርም እንደውም እስከ መዝጋት ሁሉ ደርሰው ነበር በጣም በዝቶባቸው እና የስ ማረግ ያለብን ብዙ ነገሮች አሉ ዴይ ባይ ዴይ። እሱን ነገሮች ግን አርገናል፣ የምንችለውን አድርገናል። በቂ ሴኩሪቲም ቀጥረን ነበር፣ ግን እንደ አይነት ነገሮች አንዳንዴ ከእንትን ይወጣሉ እና የጽዳቱን የሌላውን ያው እንደሚመለከተው እንትን ዲፓርትመንት እሱን አዌርነሱን እንዲሰጡ ዘንድሮ በተለይ ይሄ ዲሲፕሊኑን እና እሱን በሚመለከት ትልቅ ጥረት አድርገናል። አሁንም እያደረግን ነው። ምን አዲስ ነገር እንጠብቅ? ምናልባት ከስከዛሬው የተለየ ሚኒሶታ ላይ አዲስ ነገር አለ? አዲስ የሚጠበቅ ነገር አለ? በየአመቱ እንግዲህ አዲስ ነገር አለ። ያው ኢትዮጵያዊነት ኩራት ነው። ኢትዮጵያዊነት አንዳንዴ እንትን ያለበት
ወቅት ነው አሁን አለ አይደል? በግራ በቀኝ እየተጎሸምን ያለበት ጊዜ ነው። ስለዚህ ኮርተን መተን ኢትዮጵያዊነት የዛ ባንዲራችንን እናንሳ ስንል ባንዲራችንን ከፍ ማድረግ ወደፊት መሄድ መቻል እንዳለብን ቃል የምንገባበት ጊዜ ነው እና እሱ አዲስ ነገር ባይሆንም የሁል ጊዜ አዲስ ነገር ነው። ያ እንደተባለው ነው። ቅድም መግቢያው ላይ እርሶም አንስተውታል። ኢትዮጵያ ውስጥ ማድረግ የማንችላቸው ሰንደቅ ዓላማውን ከፍ አድርጎ መንቀሳቀስ ኢትዮጵያ ውስጥ ቁም ነገር የሆነበት፣ ሌሎች ቦታዎች ላይም እንዲህ አይነት ነገሮች ኪፕ ተደርገው ባለመቆየታቸው እንደውም ከሌላ ሀገርም ይመጣሉ፣ ከኢትዮጵያ ሁሉ መጥተው ሴሌብሬት ያደርጓሉ። ከሌሎች የአውሮፓ ካናዳ ሁሉ እየመጡ የሚያከብሩ እንዳሉ አውቃለሁ እና ይህንን አጉልቶ ማሳየቱ ትልቅ ነገር ነው። ሌላው እንደው ከዚህ ጋር ተያይዞ ሳላነሳው ማለት የማልፈልገው ከቅርብ ጊዜ ወዲህ እንግዲህ የወጣቶችን የታዳጊዎችን ትኩረት እየሳበ ነው የምናያቸው ቪዲዮዎች። እኔ በአካል ተገኝቼ ከማያቸው ውጭ በተለያዩ ማህበራዊ ሚዲያዎች ላይም ስናያቸው ወጣቶች፣ ህፃናት ጭምር በጣም ኢንተረስትድ የሚሆኑበት በጣም በብዛት እየተገኙበት ያለው ሁኔታ ነው ያለው እና ይሄ ደግሞ ትልቅ ተስፋም ጭምር ነው በልጆቻችን ውስጥ የምንከተው እና ይህንን ታሳቢ ያደረጉ ዝግጅቶች ተዘጋጅተው ይሆን ብዬ እያሰብኩ ነበረ። ወጣቶችን በሚመለከት እንግዲህ እንደሌላው ጊዜ ነው። አሁን ስፔሻል ወጣቶች ብለን ያደረግነው ነገር የለም። ግን ወጣቶች እዛ መጥተው ታውቂያለሽ ሶ ክሬቲቭ እንትን ብለው ምንድነው በቲክቶክ በምን ብለው የራሳቸውን ፕሮግራም እዛው ስቴዲየም ውስጥ ይፈጥራሉ እና ሁልጊዜም ለዛ ኦፕን ነውን። ያ ብቻ ሳይሆን ወጣቶች ፌዴሬሽናችንም ውስጥ እየገቡ ነው። እኛ ቆይተናል። አሁን እዚህ ፌዴሬሽን ውስጥ በጣም ቆየን፣ መልቀቅ አለብን እና ሁነኛ የሆኑ ሰዎች ለሀገራችን ለፌዴሬሽኑ እንትን የሚሉ ሰዎች አሉ ብዬ የምተማመንበት ጊዜ ነው አሉ አሁን ቦርዳችን ውስጥ እና ወጣቶች አሁንም መምጣት አለባቸው። ሴቶች እህቶቻችን በተለይ አሁን ቦርድ ሜምበር ውስጥ በጣም አዝናለሁ። አንድ የቦርድ ሜምበር ብቻ ነች ሴት ያለችው እና ፕሊዝ ሴቶች በየከተማችሁ ያሉት ቡድኖች ውስጥ እየሄዳችሁ ፓርቲስፔት አድርጉ። ይህንን ጥሪ ያደርጋለሁ። የእግር ኳስ ቡድንም ከዚህ በፊት ነበር፣ ግን አንዳንድ ማይሆን ነገር የሚፈጥሩም ሰዎች አሉ። በዚህ አጋጣሚ እንደዚህ መጥተው ግን የሴቶች ቡድን አሁንም እንዲጀምር እንደገና ጥሬን አደርጋለሁ። ወጣቶች ስላልሽው ግን ሁልጊዜም ለነሱ እንትናችን ኦፕን እንደሆነ ልገልጽ ፈልጋለሁ። ያ እንደው በዚህ አጋጣሚ የሚሰጥ ማስተያየት ስላለ ነው። ውድድሩ አንድ ነው እንግዲህ እግር ኳስ ብቻ ነው የሚካሄደው ውድድር። ከዛ እንግዲህ የሙዚቃ ዝግጅቶች አሉ። ዘንድሮ እንዴት ነው የሙዚቃ ዝግጅቱ? ጥሩ ነው እንግዲህ ጥሩ ዝግጅት ተደርጓል። ሁሉንም ያማክ እንትን ይላል ብለን ያሰብነውን ዘፋኞች በተለይ በክሎዚንግ ናይት ላይ አዘጋጅተናል። በኢትዮጵያ እንደ ደግሞ ያው የተለመዱ እንትኖች ከተለያዩ ባህሎችን ያማከለ እሱን ዝግጅት እንደምናቀርብ ነው። ካለፈው የተሻለ አለ አይደል? ትንሽ ሁልጊዜም በሴም አይነት ነገሮች ሳይሆኑ ትንሽ ለወጥ እያሉ ህዝብም ደስ ብሎት እንዲሄድ የተደጋገሙ ዘፈኖች ባይሆኑ ብለናል። እሱን እንደሚለወጥልን እርግጠኛ ነኝ። ከወጣቶች ጋር ያለውን ለምንድን ነው አቶ ተካው ያነሳሁት? ከዚህ በፊት መጥቼ አንዳንድ ወጣቶችን ኢንተርቪው ማድረግ ችዬ ነበር እና እንደ እግር ኳስ ውድድር ብቻ አይደለም የሚያዩት። እንደው እናንተም በዚህ አጋጣሚ አድማጭ ተመልካችም አንደርስታንድ እንዲያደርገው ባክ ታሪክ እንዳላቸው ሁሉ ማሳያቸው ነው። ማንነታችንን ማሳያ ነው። አንዲት ከካናዳ የመጣች ተማሪ ናት ያለችኝ፣ እኔ እዚህ ስመጣ ዝም ብዬ ኢሚግራንት አይደለሁም ለሚለውን ነገር ቪዲዮ ትቀርጻለች በጣም እና ይሄ ማንነቴ ነው፣ ጀርባ አለኝ፣ ታሪክ አለኝ፣ ህዝብ አለ። ከእኔ ዝም ብዬ የሆነ ቦታ ተወርውሬ የመጣው ኢሚግራንት አለመሆኔ ይህ ሁሉ ሰው የኔ የካልቸር አካል መሆኑ ማሳያዬ ነው ብላ በጣም በሚገርም ሁኔታ ነው ስለ
አጠቃላይ ስለ ቶርናመንቱ ያለኝን አመለካከት የቀየረችውና እናንተም እንዲህ አይነት ነገሮችን ታሳቢ እንድታደርጉም ጭምር ነው የነዚህ ወጣቶችን ጉዳይ የምታደርጓቸው ልፋቶች የምታደርጓቸው የዚህ ፕሮግራም አጀንዳ ጀስት እግር ኳስ አጫውቶ ብቻ መሄድ አይደለም ወይም ዘፈን ዘፍኖ ብቻ መሄድ አይደለም ከሚለው ፐርስፔክቲቭ እይታውትን እንዲያጋሩኝም ጭምር ነው ይሄን ለማንሳት ልክ ነሽ ማዛ ይኸውልሽ እኛ ይሄንን ነገር ብናረግም ለሁሉ ነገር ኦፕን ነው አሁን ቬንደሮች ስቲ የፖለቲካ ድርጅቶች አሉ የሃይማኖት አለ የራሳቸውን እንትን ለማስተዋወቅ የሚያረጉ ብዙ ነገሮች አሉና ካለን ጊዜና እንትን አካባቢ አይ ቲንክ ትንሽ ነገር ነው እርግጥ ነው ብዙ ታይም የለንም ግን ደግሞ ሁሉም ቮለንቲር የሚሰራ ነው እዚህ ላይፍ አለው ብዙ ነገር ውስጥ መግባት እዛ መተው ግን የሚፈልጉትን እንዲናረጋለን ካሉ አስሎንጋስ የፌዴሬሽናችንን የህዝባችንን እንትን ቫዮሌት ካላረጉ ድረስ ሁሉም የፈለጉትን ማድረግ እንደሚችሉ ቃል ገባለሁ በጣም አመሰግናለሁ አቶ ተካበ ሐሳቦች ጥያቄዎች ከዚሁ ጋር የተያያዙ እነዚሁ ናቸው ምናልባት ያልተነሳ መተላለፍ ያለበት መልእክት አለ የሚሉት ነገር ካለ መልእክቱን ያስተላልፉ ኖ ሁሉንም አጠቃለሽ ነው የላክሽልኝ በጣም ቆንጆ ጥያቄዎች ናቸው አውሽ ሁሉም እንደዚህ ቢያረጉልኝ ደስ ይለኛል አንዳንዴ እዛው እየጠየቁ ዱብዳ ይሆናል አንዳንዴና በጣም አመሰግናለሁ በዚህ አጋጣሚ ሌላም ምለው ነገር የለም only thing ያው ሚኒሶታ ኢትዮጵያዊነት ይከበራል ኢትዮጵያዊነት ትልቅ መሆኑን የምናሳውቅበት ጊዜ ነው ሁላችሁም ትኬት ያልገዛችሁ ቶሎ ትኬት የገዛችሁ ደግሞ እዛ እንገናኝ በማለት አንቺንም ክብርና ምስጋና በማቅረብ ጨርሳለሁ ይሄንን በጣም አመሰግናለሁ እንግዲህ የኛም የሮሃም ጥሪ ነው ሁላችንም በሚኒሶታ ተገናኝተን ኢትዮጵያዊነትና ክብር ሮሃ ሚዲያ እንግዲህ በቦታው በመገኘት ፕሮግራሞችን የምታስተላልፍ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ሐሳብ አስተያየት ስለምትሰጡን ከልብ እናመሰግናለን በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም